የካርዲናሎች ጠቅላላ ስብሰባ በቫቲካን ተጀመረ። ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፍ በኋላ በቫቲካን የመጀመሪያው የካርዲናሎች ጠቅላላ ስብሰባ ተጀምሯል። ለቅዱስነታቸው ነፍስ ረፍት የጥሞና ጸሎት በማድረግ የተጀመረው ጠቅላላ ስብሰባው 60 የሚሆኑ ካርዲናሎች ታድመው በብፁዕ ካርዲናል ኬቪን ፋሬል የቅዱስነታቸውን ኑዛዜ መነበቡ ተገልጿል። በጠቅላላ ስብሰባው የተገኙት ካርዲናሎች የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቅድስና ሂደት ወደፊት አዲስ ርዕሰ ሊቃነ ጳጳሳት ሲመረጥ እንዲያከናውን በማቀድ እንዲተላለፍ ወስነዋል። የቅዱስነታቸውን ከዚህ ዓለም ድካም ማረፍ ተከትሎም ከካርዲናሎች ጉባኤ በየ3 ቀኑ የሚቀያየሩ 3 የካርዲናሎች አባላት እንደሚመረጡና አዲስ ርዕሰ ሊቃነ ጳጳሳት እስኪመረጥ ድረስ ቤተክርስቲያንን እንደሚያገለግሉም ይታወቃል። አሁን ባለው ሁኔታም ብፁዕ ካርዲናል ፔትሮ ፓሮሊን ጳጳሳዊ ስርዓት፣ ብፁዕ ካርዲናል ስቴንስሎ ሪሊኮ ከክህነት ስርዓትና ብፁዕ ካርዲናል ፋቢዮ ባጊዮ ከዲያቆን ስርዓት መመረጣቸው ተነግሯል። በዛሬው ዕለት የቅዱስነታቸው አስክሬን ወደ ቅዱስ ጴጥሮስ ባዚሊካ የማዛወር ሂደት ሲደረግ ካርዲናሎችም ሁለተኛውን ጠቅላላ ስብሰባ እንደሚያደርጉ የሚጠበቅ መሆኑን ቫቲካን ኒውስ ዘግቧል።